እንኳን ደህና መጣሽ። እንኳን ደህና ቆየህ። ልቀጥል? ምን እንታዘዝ? አሌክስ ምን መሰለህ፣ ቦይፍሬንድ ይዛለሁ ግን የሆነ ሰዓት ላይ መቀጠል አልፈልግም፣ የሆነ ሰዓት ላይ መቀጠል እፈልጋለሁ። ዝም ሲሉኝ መቀጠል እፈልጋለሁ፣ በጣም ሲያወሩኝ ደግሞ ማቆም እፈልጋለሁ። አሁን ቦይፍሬንድ አለሽ? እንደዚህ ኖርማል ብዬ ያስኩት የለም፣ የማወራቸው አሉ። ማወራቸው? አዎ ማወራቸው ማለት እንዲህ ዝም ለምታወራው አለ አይደለ? በቴክስት ጅንጀና ነው እንደዛ ነገር። አዎ። ስንት ናቸው? 4። በምን ተዋወቀሻቸው ነው? 2ቱን ቲክቶክ ላይ፣ 2ቱን ደግሞ ሱፐር ማርኬት ምናምን ስትሄድ ዝም ብለህ በአጋጣሚ የምትገናኘው ነገር አለ አይደለ? እሺ፣ እንደዛ ነው የተዋወቅኳቸው። ስለምንድን ነው የምታወሩት? በቃ ኖርማል ወሬ ስለ እወዳለሁ እወድሻለሁ ምናምን እንደዚህ አይነት ወሬ ነው የምናወራው። ግን የሆነ ሰዓት ላይ በቃ መቀጠል አልፈልግም። 4ቱንም ትወጃቸዋለሽ? ሁሉንም አልወዳቸውም። ታዲያ ለምንድን ነው የምታወሪያቸው? እንዲሁ ብቸኝነት ምናምን ሲሰማህ የምታወራው ነገር አለ አይደለም? የሆነ የራሴ የምለው ሰው እስካሁን ልቤ የገባ ሰው የለም። እድሜሽ ምን ያህል ነው? 27። ሚዩት አድርጊና አዳምጪ። አንደኛ ነገር ይኸውልሽ፣ ከ4 ሰው ጋር በተመሳሳይ መልኩ ስለ ፍቅር ማውራት ጤናማ አይደለም። ማለት እንደው ዝም ብለሽ በቃ ጊዜው እንዲሄድልኝ አይነት ብለሽ ቢሆን ትክክል አይደለም። ለምን መሰለሽ? አሁን አንድ ነገር በአንድ አይነት አቅጣጫ ብቻ አይደለም ማየት ያለብን አይደለ? አዟዙረን ማየት አለብን። አሁን አንቺ ምናልባት ልታወሪ ትችላለሽ፣ ወይም ምንም ላይሆን ይችላል። አንዱም ሲደውልልሽ ማውራት፣ ሌላኛውም ሲደውልልሽ ዝም ብለሽ አውርተሽ ሳትስቀሽ ትዘጊ ትችላለሽ። ከነዚህ ወንዶች ፍቅር ውስጥ እየገባ የሚመጣና በአንቺ አማካኝነት የሚጎዳ ሰው ሊኖር ይችላል። በተቻለ መጠን ሰዎችን ከመጉዳት ነው መራቅ ያለብን። ገብቶሻል? በቃ አስበንም ይሁን ሳናስብ በተቻለን አቅም ሰዎችን መጉዳት የማንችልበት ሁኔታ ላይ መገኘት መቻል አለብን፣ ለህሊናችን ስንል። ገብቶሻል? ስለዚህ አሁን ለአንቺ ምንም ላይሆን ይችላል፣ አውርታሽ ተሳስቃችሁ ምናምን ልትለያዩ ትችላላችሁ። ግን ከ4ቱ አንዱ ወይ ከ4ቱ 2ቱ ሊሆን ይችላል ከምታወሪያቸው ውስጥ የእውነት በአንቺ እየተሳበ ፍቅር ውስጥ እየገባ በጥልቀት እየወደደሽ የሚመጣ ሰው ሊኖር ይችላል። ያኔ የሰው ልብ ትሰብሪያለሽ። ያ ደግሞ ሰው የዘራውን ነው የሚያጭደው። ነገ አንቺም ተራምደሽ ህይወት ለመስረት ልቀጥል ስትይ እዚህ ጋር ሰው ጎርተሽ ነውና የምትይዥው፣ የዘራሽውን ታጭያለሽ። ማንም ሰው አይደለም ይፈርድብሽ፣ ፈጣሪም አይደለም። ጊዜ ራሱ ዳኛ ነው። ፈጣሪ ጊዜን ዳኛ አድርጎሽ ማለት። ስለዚህ ጊዜ ራሱ በራሱ ጊዜ መጥቶ ፍርዱን ይሰጠናል። በተቻለሽ መጠን ሰዎችን ላለመጉዳት በምታደርጊው ጥረት ውስጥ አለመዋሸት። ማቶጁ ከሆነ አቶጁ ኖርማል፣ እንደዚህ የስራ ባልደረባ ቤስት ፍሬንድ ምናምን ችግር የለው፣ ታወሪያለሽ እኮ። የምታወሪውም ቶን ወሬውም ይለያል። አሁን ግን በፍቅር አይነት ቶን ነው እያወራሽ ያለሽው። ስለዚህ ያ ደግሞ ትክክል አይደለም። ከዚህ አይነት ልምምድ ውስጥ ውጪ። በተቻለሽ መጠን ከ4ቱም ጋር ያለሽን ርቀት እየጠበቅሽ እየራቅሽ ከህይወትሽ አስወጫቸው። እነሱ ምናልባት ቆዳ ገፋፊ ይሆናሉ። ዶክተር አታውቂም። ሁለተኛ ፍቅረኛ የሚያዝ የሚል ወይ ቦይፍሬንድ የሚያዝ የሚል ፕሮግራም አይኖርሽ ውስጥ
ምናልባት ቲኔጀር ሆነን እንኳ አድርገነው ሊሆን ይችላል። ቦይፍሬንድ ገርልፍሬንድ እያለ ተጃጅለን ምናምን ሁላችንም ማለት ነው። በበሰልንበት ጊዜና ከጊዜ በኋላ ነገሮችን ባስተዋልንበት ጊዜ ግን ፍቅረኛ የሚባል ነገር እንደማይጠቅም ትክክሉ ነገር እሱ። በእምነትም ብትሄጂ በየትኛውም ሃይማኖት ፍቅረኛ መያዝ የተከለከለ ትዳር ነው መያዝ ያለብሽ። ያ ደግሞ በጣም ዋጋ ያስከፍላል፣ ጊዜ ይፈልጋል፣ ትዕግስት ይጠይቃል። የፈጣሪ እጅ መግባት አለበት። ጸሎት አድርገሽ ጊዜ ወስደሽ ትክክለኛው ሰው እስኪመጣ በትዕግስት ዓመታት ልጠብቂ ትችላለሽ። በዚህ መንገድ ራስሽን አስከብረሽ ሲንግል ሆነሽ ብዙሽን ብታሳልጪው ከቦይፍሬንድ መያዝ ከሚለው ሀሳብ ውጭ ሌሎች የህይወት ጉዳዮች ላይ ብታተኩሪ፣ ስራ አለ፣ ጤና አለ፣ ገንዘብ ለገንዘብ መስራት አለብሽ፣ ማህበራዊ ህይወት አለ፣ መንፈሳዊ ህይወት አለ፣ ብዙ የህይወት ክፍሎች አሉ። እነዚህ ላይ ትኩረት አድርገሽ ብትሰሪ ያኛው ደግሞ በራሱ ጊዜ ይመጣል ብዬ አስባለሁ። በዚህ መልኩ ነገሩን ብታሳልጪው ሸጋ ይመስለኛል። አይመስልሽም? ይመስለኛል። እንደዛ አድርጊሽ። አመሰግናለሁ። እሺ እኔ እኮ ወንዶችም ሴቶችም አንድ በነፍስ ወከፍ አንድ ሰው አራት ኖሮት እንዴት ነው የፍትሃዊ የፍቅረኛ ክፍፍል ሊኖር የሚችለው? አሁን እንደኔ አይነቱ ጥላቢስ ቆሞ ቀር የሆነው አንዳንድ ወንዶች በነፍስ ወከፍ 5 እና 6 ከዛም ሲያልፍ 10 ፍቅረኛ እየያዙ ነው። እስቲ ለቀቅ አድርጉልን ጎበዝ። አትሊስት አንዳንድ እንኳን ለቀቅ አድርጉልን ይድረሰን። አንዱ በነፍስ ወከፍ 4 ይዞ 5፣ 10፣ 15 ይዞ ሌላው ደግሞ ያው እንደኔ አይነቱ ቆመን ቀረን። ስለዚህ 10፣ 15 ያላችሁ ለቀቅ አድርጉልን፣ እኛም ይድረሰን። እንዴ ይህ ግፍ ነው። እሺ ሴቶችም እንደዛው 4፣ 5 ምናምን በዙሪያቸው ለቀቅ አድርጉላቸው። ለሌሎቹ ጥሩ አይደለም። እሺ ጤና ይስጥልን። ሰላም፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? እኔ ምክር ፈልጌ ነበረ። እሺ ንገሪ። እኔ አስተዳደጌ ቤተሰብ ምናምን የለኝም እና ከቤተሰብ ውጭ ሆኜ ነው ያደግኩት ሰው ጋር ነው እና አሁን አግብቼ ምናምን ከእሱ ጋር አልተስማማንም። አንድ ልጅ ወልጄ መጥቼ ነበርና አካውንት ምናምን ሳልከፍት ነው የመጣሁት። አሁን እንዴት ላደርግ? ብር ምናምን የማኖርበት ልጄም ሰው ጋር ነች እና እንዴት አድርጌ ነው መርዳት ያለብኝ? በጣም አፈጠንሽውና አልገባኝም እና እስቲ ከስር መሰረቱ ንገሪኝ። ስልህ እኔ አሁን አስተዳደጌ ምናምን ሰው ጋር ሆኜ አድጌ እየኖርኩኝ ከዛን የሆነ ትምህርት ላይ ነበርኩኝ። ያንን ጨራርሼ ምናምን ከዛ ሴትዮዋም እንደዚህ በማልፈልግበት ሰዓት አገባሁኝና ከሱ ጋር አልተስማማንም። እሺ ከዛን ልጅም በማልፈልግበት ሰዓት ምን ማለት ነው? ያኔ ሳይመቻችልኝ ነው ያገባሁት። ቤተሰብ ምናምን ስለሌለኝ እዛም ኖርባት ሴትዮ በቃ ተገድጄ አይደለም አልፈልግም ሂጂ ምናምን ስትለኝ የሚሄድበት ስላልነበረኝ እሱን አገባሁት። ግን ፈልገሽ ነው? አዎ በሰዓቱ ያኔ ሂጂ ምናምን ስትለኝ እኔ ቆይ እያልኩኝ ሂጂ ምናምን ስትለኝ የሚሄድበት ስላልነበረኝ እሱ ጋር ማግባት ብቻ ነበር አማራጭ። እሺ ከዛን አገባሁኝ፣ እየኖርኩኝ ወለድኩኝ። አልተስማማንም፣ ትቼው መጣሁኝ። አሁን ልጄንም ቤተሰብ ጋር አድርጌያት፣ ያኔ የሩቅ ቤተሰብ ናቸው። ትቼው ማለት ህጋዊ ነው ጋብቻችሁ? አዎ ህጋዊ ነው እኮ። ትቼው መጣሁ ማለት ተፋታችሁ ነው ወይስ በቃ ተጣልታችሁ ዝም ብለሽ መጣሽ? ተጣልተን በቃ አልፈልግም ምናምን ብዬ ፍታኝ ምናምን ስለው እምቢ አለ። እምቢ ሲለኝ ማድረግ ምንም አማራጭ ስለነበረኝ ልጄን ለማሳደግ መጣሁ። ምንድን ነው ያጣላችሁ? አንስማማም በቃ እኮ። ምንድን ነው ያላግባባችሁ? ይጨቃጨቃል ምናምን። እሺ አሁን እኔ ከሱ ጋር እንድትስማማኝ ሳይሆን አሁን ልጄን እንዴት አይነት መንገድ ነው መርዳት የምችለው? ሰው ጋር ነው ያለችው። እኔ አካውንት ምናምን ከፍቼ አልመጣሁኝም እና ማምነው ሰው ምናምን የለም እዛ። ምንም ማንም ሰው የለም። ልጅሽ የት ነች? የሩቅ ዘመድ ጋር ናት። ቤተሰብ ጋር ነው፣ የሩቅ ዘመድ ናቸው። እሺ አሁን የገንዘቡ ነገር ነው ያሳሰበሽ?
አዎ እንዴት ነው መለወጥ የምችለው? የትስ እያኖርኩ ነው? የት ሀገር ነው ያለሽው? እኔ ሳውዲ ነው እኮ። ሳውዲ በህጋዊ መንገድ ነው የምትሰሪ? አይደለም፣ ህገወጥ ነኝ። ባንክ አካውንት የለሽም ሀገር ቤት? የለኝም። አሁን እንግዲህ አሁን ያለሽበት ሀገር ህጋዊ ብትሆኝ ባንክ አካውንት መክፈት ትችይ ነበር። እንደዛ ይቻል ነበር። አሁን አትችይም፣ ህገወጥ ነሽ። ሀገር ቤትም ምንም ዘመድም የለኝም ብለሽ። ስለዚህ እንግዲህ ያለው አማራጭ ገንዘቡን ይዘሽው ያለሽበት ሀገር በምትሄጂበት ሰዓት አንድ መፍትሄ ማበጀት ነው። እንግዲህ እዛ ወይ የሚተባበሪሽ ሰው ካለ ብሩን ልከሽው ከዛ ወዲያው ወደ ሀገር ቤት ሄደሽ ገንዘብሽን ትወስጂበት ሁኔታ መፍጠር ነው እንጂ አሁን ሁሉም ነገር እዛም እዚህም ዝግትግት ያለው ሆነ። ገብቶሻል ወይ? ደግሞ እንዳልሽው ያለሽበት አትችልም። ወርቅም ልግዛ ብትል እሷ እኮ ህገወጥ ነች። አሁን ተነሳ ብትያዝ ያላትን በሙሉ ጥላ ነው የምትሄደው። ማለት ንብረቴን ሊያዝ አትልም። ህገወጥ ስለሆነች ብትያዝስ አንድ ቀን ማለት ነው። አንድ ክፉ ቀን ቢመጣና የሰራችበትን በሙሉ እዚሁ ትታው ነው የምትሄደው። ስለዚህ እንግዲህ እስካለሽ ድረስ ያለሽበት ቦታ ገንዘቡን ያዥ በእጅሽ። ከዛ እንግዲህ አገር ቤት ለመሄድ ስታስቢ ያኔ እንግዲህ አገር ቤት ሊተባበረሽ የሚችል ልታምኚው የምትችይው ሰው ካለ ነው እንጂ በጣም ከባድ ነው። ያንቺ ምንም ቤተሰብ የለም፣ ምንም ቤተሰብ የለሽም፣ እናትም አባትም? አዎ ምንም የለኝም። ትችላለች ወርቅ በደረሰኝ። አይ ችግሩ ምን መሰላችሁ? አሁን እሷ ህገወጥ ነች። ህገወጥ ከሆነች ደስታ ልታስቀምጥ ወር ትሄጂበት ተይዘሽ ከሆነ ብትሄጂበት ሁኔታ የምታመቻች ከሆነ እሱም ጥሩ መንገድ ነው። ግን ድንገት ብትያዢ መቼም የያዘሽ አካል ትንሽ ሻንጣዬን ልሸክፍ እስቲ ልብሴንም ያለኝን ነገር ላዘጋጅ ስትይ እሺ ብሎ እንትነች ከነ ለበሽው ልብስ ነው የሚሸኙሽ። እስከማውቀው ድረስ እንደዛ ነው። ሰው ቢቻል እንግዲህ አሁን ብዙ ሳይሄድ ወደ ሀገርሽ የምትመለሽበት ሁኔታ አመቻችተሽ ሄደሽ አካውንት ከፍተሽ ባንክ አካውንት ከፍተሽ ልጅሽን አይተሽ ከዛ በኋላ መተሽ የምትሰሪበት ሁኔታ መፍጠሩ የተሻለ ነው። ግን አሁን ባለው ሁኔታ አትጨናነቂ። ያን ያህል አጣዳፊ ይሄ ነፍስ ሲል የሚያደርግ ሁኔታ ላይ አይደለሽ። ግን አስቢ ቁጭ ብለሽ መፍትሄ አገር ቤት የሆነ ሰው ካለ አንድ ሰው ይሄ ሰው በቃ እንደው ቆዳዬን አይገፍልኝም ብለሽ የምታስቢ ከሆነ በዛ ሰው ገንዘቡን ትልኪና ልክ ወዲያው ሄደሻል። ግን ባለፍኩበት መንገድ ላይ እንዳታልፍ ማለት ነው እኮ። ልጅሽንማ ችግር የለውም እኮ አሁንም እኮ ብለሽኛል። እኔ ገንዘቡን የት አስቀምጣለሁ የሚለው አይደል ያሳስበሽ የምትሰሪው? አዎ እኮ እዛ ባደርግ ብሰራላት ለልጄ በቃ አንዳንድ ነገሮች እዛ እሷ ሀገር ለአባቶቿ ቤተሰቦች ጋር ማለት ነው። አይደለም አሁን ይኸውልሽ፣ ሁልጊዜ የምትልኪ ከሆነ ገንዘቡ ሊጠፋ ይችላል። መሆን ያለበት እንደው ልትሄጂ ስትይ ወይ የሰው ገንዘብ ነው እንደዚህ ምናምን ብለሽ ገንዘቡን አንዴ ትልኪውና መጠኑ ብዙም ቢሆን ምናምን ወዲያው ወደ አገር ቤት የምትሄጂ ከሆነ ወዲያው ላጥ ብለሽ ሄደሽ ገንዘቡን ወዲያው ሳያጠፉት ምንም ሳያደርጉት የምትረከይበት ሁኔታ ካለ እንጂ አሁን አንቺ ሁሉንም ነገር ድፍንፍን አድርገሽው መጣሽ። አካውንት እንዴት አትሊስት አንድ አካውንት እንኳን ቢኖርሽ ጥሩ ነበር በስምሽ አገር ውስጥ ገብቶሻል ወይ? ደግሞ ያለሽበትም ሀገር ደግሞ ህጋዊም ደግሞ ብትሆኝ አሁን ከሁለቱም ነገር መፍትሄ ለማምጣት በጣም አስቸጋሪ ነው። አሁን ለሀሳብ አሁን ሰውንም ብጠይቂ እንዴት ላድርግ ብትይ ሀሳብ ለመስጠት በጣም ከባድ ነው። ግን አሁን ያለሽ አማራጭ አሁን በቃ በዚህ ሰዓት አሁን ለምሳሌ ጠረጴዛሽ ላይ ጥሩ አማራጭ ካለ ጥሩን ትመርጫለሽ። ጥሩ ከሌለስ ያለው አማራጭ በሙሉ መጥፎ ከሆነና አንድ አማራጭ መምረጥ ግዴታ ካለብሽ ብሩን ያዥው የምትሰሪበት ቦታ አሁን ለማንም አትላኪ። ምክንያቱም ማንንም የምታሚበት ሁኔታ አይደለም በዚህ ሰዓት ያለው። ሰው ማመን በጣም ከባድ። ይሄን እናትና አባት ራሱ ቢኖርሽ እንደው እየላክሽ አስቀምጡልኝ እንኳን አይደለም እንድትያቸው ልልሽ የፈለጉት። አንዴ የሰው ገንዘብ ነው እስቲ መተው የሚወስድ ሰው አለ አስቀምጡትይና ቶሎ ብለሽ አገር ስቴጂና እኔ ተቀብለሽ ወዲያው እንደዚህ ለማድረግ ነው። ገብቶሻል? አሁንም ልጅሽ ያለሽበት ቦታም ጥሩ ናቸው ብሎ የሚባል ነገር የለም። ገንዘብ ማይቀይረው የለም። ገብቶሻል?
ገንዘብሽን ያዢ፣ ለልጅሽ የሚያስፈልገው ላኪ፣ ለምንም ለልብስም ለጫማም ሲሉሽ። ግን ለአንቺና ለልጅሽ ህይወት ግን ጥሪት ለማፍራት ቅርስ ለማስቀመጥ ነገ ለፍተሽ መና እንዳትቀሪ ብሩን ያዡና ከዛ እንግዲህ ለመሄድ ወደ ሀገሬ በቃ ጠቅልዬ ሊሄድ ነው ብለሽ በምታስቢበት ሰዓት ያኔ እስከዛ እንግዲህ እግዚአብሔርም መፍትሄ ሊያመጣልሽ ይችላል። እስከዛ ጠብቂ። እሺ አሁን ምሳሌ ብሩን አጠገቤ ሳስቀምጥ ምናምን እኔ ከህገ ወጥ ስለሆንኩኝ ቤት ምናምን ስቀያየር ያ ብር የሆነ አንዳንዱ ቦታ ላይ ይፈትሻሉ እና ቢያገኙብኝ የሰራሁት አይመስላቸውም እና ቢይዙብኝ። አይ ነግረሽ ነው አሁን ስትገቢ እንጂ ምን አስደበቀሽ? ሌላ ቦታ ሰርቻለሁ ያገኘሁት ገንዘብ ይሄ ያለ ብለሽ አስቆጥረሽ ምናምን መግባት ነው እኮ ልታረጊ የምትችይው እንደዚህ እያልሽ ለማለት ነው። ምክንያቱም አሁን እኮ አንቺ ያለሽበትን ሀገር እኮ ህገ ወጥ ነሽ። ይሄ ማለት በህግ የምትፈለጊ ነሽ ማለት ነው። ፖሊስ ኤኒታይም ከያዘሽ ወርቄን ማቄን ጨርቄን ምናምን እንድትይ አይፈቅድልሽም ብዬ አስባለሁ። እዚህም ሀገር እንደዛ ነው። ሰዎች ሲያዙ ከነነጠላ ጫማሽ ነው የሚልክሽ። ሱቅ መርፌ ልግዛ ብለሽ ወጥተሽ ፖሊስ ከያዘሽ ኧረ አንዴ ሻንጣ አለኝ ምናምን የሚባል ታሪክ የለም። መኪናው ስትገቢ ትበያለሽ፣ ፖሊስ ጣቢያ ትሄድሽ፣ ወደ ሀገርሽ የምትሄጂው ወርቅ ምናምን ብትገዢ እንደዛ እንዳይሆን ማለት ነው። ገብቶሻል? ገንዘብ እንዳለሽ ሰው ቤት ስትገቢ መቼም ደብቀሽ ካስገባሽ ሰርቀሽን ነው ምናምን እንዳይሉ ያንን አስረድተሽ ምናምን እንግዲህ በቅንነት ከተባበሩሽ። ከዛ ውጪ ያለው ነገር ከባድ ነው። ከሀገር ቤትም በጣም ከባድ ነው፣ እዚህም ከባድ ነው። ከባድ ከሆነ ግን ልናረግ የምንችለው ነገር ምንድነው? ባለው ነገር እያመቻመችን ጸሎት እያደረግሽ ፈጣሪ እንዲጠብቅሽ የምትገቢበትን ቦታ በተቻለሽ መጠን ደበቅ አድርገሽ በማስቀመጥ ቶሎ ብለሽ ደግሞ ሂጂ ወደ ሀገር ቤት፣ ብዙም አትቆይ። እሺ እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። በጣም ከባድ ነው የእሷ ጉዳይ አይደል? እናንተ ደግሞ ሞር እዛ ሰው ሀገር የምትሰሩ ሰዎች የምታሳልፉት ነገር ካለ ስላለ ሀሳብ ስጧት በውስጥ መስመር እንዲህ ብታረግ የሚለው ግን ከሁለቱም የሆነ ነገር የለም። እንዲህ አይነት እኔ ገብቶኝም አያውቅም። ከዛም ከዚህም በቃ እንዲሁ ጥርጥር ያለ በጣም ከባድ ነው። ሊሰርቋት ይችላሉ አይደል? ገንዘብ ሀገር ቤት ደግሞ ማን ልታምን ትችላለች? ሁሉም በተለይ አሁን በቃ ሀገር ቤት ኑሮም ስለተወደደ ሰው አንገት ሊል ምክንያት ነው የሚፈልገው። የሆነ ትንሽ ቀዳዳ ነው የሚፈልገው። ማጅራትህን ብሎ ያለህን ይቀበል ማለት ነው። ጤና ይስጥልኝ። ሄሎ አይ አረቦቹ ምናምን እንደውም ትንሽ ሊሻሉ ይችላሉ ከሀገር ቤት ካሉት ከማታውቃቸው ሰዎች። እንደው ቅን አረብ ከገጠማት በቃ እዛ ያሉት ሀገር ቤት ያሉት እኮ አይራሩላትም ሲጀምር። ጥሩ ናቸው። እሱ አሁን በቃ ልጇን ስለያዙላት ጥሩ ናቸው ብላ ነው የምታስበው። ጥሩ ገንዘብ ሲያገኝ ሰው እንዴት እንደሚከረበት በ90 ዲግሪ። ጤና ይስጥልኝ። እሺ እንዴት 90 ዲግሪ እንዴት እንደሚከረባበት እንደ ካርታ የሚገለባበት ማወቅ ከፈለጋችሁ ሞክሩት። ለምን እቁብ አትገባም? ይሄ ደግሞ የባሰው። ጤና ይስጥልን። እሺ ቀጣይ በር ላይ አብዛኛው አይሰራም። የሚሰራው ጋር እስክንደርስ ድረስ እንቀጥላለን። ወርቅ ባንክ መቀመጥ ይቻላል። ጤና ይስጥልን። ኢትዮጵያ ችግር ማውራት ሳይሆን አስቀምጥልሻለሁ ብሎ ይወስድና ካለበት ችግር አንጻር ያጠፋዋል ገንዘቡ። ገብቶሻል? በቃ እተካዋለሁ ብሎ ሊያጠፋው ይችላል። ከዛ መተኪያ ይጠፋዋል። ይሰማል? እሺ ቀጣይ ቶሎ የሚደርስ ባልተብየው ደግሞ ይሰማል። ሰላም ይሰማል። ሰላም እንኳን ደህና ቆያችሁ። ሰላም ነው የሚያስከን ፈጣሪ ምን እንታዘዝ
ምክር ፈልጌ ነው። ንገሪኝ። እሺ እኔ ባለትዳርና የልጅ እናት ነኝ። ልጅ ስለሚያስቸግር እዚህ እንግዲህ ታገሱኝ። እሺ ችግር የለም። እና ሳላስብ የሆነ ነገር ገጠመኝ እና እዚህ ላይ እንድትመክረኝ ፈልጌ ነው። እሺ ንገሪኝ። እሺ እኔ ለስራ ውጪ ነኝ ያለሁት እና ከዛ በፊት ከመምጣቴ በፊት ግን የትምህርት እድል አግኝቶ ነበር። ከዛን እኔም በቃ ሄዶ እንዲማር ነበር እኔ ፍላጎቴ፣ ገፋፍቼው ሄደ። ከዛም በኋላ እኔ ከልጄ ጋር ቀረው እና ወደ ቤተሰብ ሄድኩኝ። ከዛን በቃ ብዙ ነገር አሳልፌያለሁ። እሱ ትምህርቱ ላይ ነው እና በዛ መካከል ልጄ 2 አመት ስትሞላልኝ ወደ እዚህ መጣው። ለምን 4 አመት ስለሚማር እሱ 4 አመቱን እኔ ቁጭ ብዬ ከማሳለፍ እሱ ከዛ እስከሚወጣ እኔ ደግሞ ሄጄ 2 አመት ምናምን 3 አመትን ብሰራ ብዬ ከዛ ልጄን ቤተሰቦቼ ጋር አስቀምጬ ወደዚህ መጣው ማለት ነው። በዚህ መካከል ብዙ ነገር እናሳልፋለን። በቃ መራራቅም ትንሽ እንትን ይላል መሰለኝ። ያው ትዳር ይዞ መራራቅ ማለት ይከብዳል። ግን እዛኔ እኔ ሳስበው በቃ እሱ ሄዶ እንዲማር ስወስን እንደዚህ አላሰብኩም ነበር እና በመሃል ብዙ ነገር አሳልፍኩኝ፣ ብዙ ነገር ሆንኩኝ። ይሄን ሁሉ ተቋቁሜ እዚህ ደረስኩኝ። ከዛን እሱ በፊት ከኔ በፊት ፍቅረኛ ነበረችው። ከዛ ያወራሉ ማለት ነው በስልክ። እሷ ቆይታም 2 ወር 3 ወር ምናምን ጠፍታም ትደውልለታለች ለሱ። እኔ እያለሁ ራሱ አንዴ ሰምቼ ነበር። ከዛ ለምንድን ነው እንደዚህ አይነት ነገር ብዬ ስጠይቀው በቃ አመት በዓል ሲመጣ ምናምን ነው እንኳን አደረሰክ የምትለኝ ምናምን አለኝ። እኔም ደግሞ በቃ ብዙም መጫን አልፈለኩም። ለምን ራሴ ታመናለሁ፣ ታማኝ ነኝ ብዬ ነው የማስበው እና እንደዚህ አይነት ነገር ይከሰታል ብዬ በፍጹም በህይወቴ አላሰብኩም፣ አልገመትኩም። ከዛን በጭራሽ እዚህ ከመጣው ጀምሮ በቃ እኔ እዚህ ስመጣ ነገርኩት። ለምን በሱ ቤተሰብም በጣም ብዙ ተቃዋሚ ስላለ በቃ ነገርኩት አስቀምጬ ማለት ነው። ልመጣስ በቃ እንትኔን ሲጨርስ ፕሮሰስ ምናምን ጨርሼ በቃ መጣልኝ። ከዛን አስቀምጥኩትና አንተ ከኔ መለየት የምትፈልግ ከሆነ እኔ በቃ ራሴን አውቄያለሁ። እኔ ለሰው ክፉ አይደለሁም፣ እኔ ለአንተም ክፉ አይደለሁም። ለአንተ ክፉ ብሆን አትሄድ፣ ልጅን ወልደ ወደ ነው የምትሄደው ብዬ ላስቀምጥ እችላለሁ። ግን እኔ ሄደ እንድትማር ከዛን ተመረ ደግሞ ነገ የተሻለ እድል እንድታገኝ ይሄን አስቤ ነው እንድትሄድ ያደረኩት እና ብዙ ነገር አሳልፌያለሁ። በቤተሰቦች ደግሞ እኔ እንትን አይደለሁም። ለዛ አንተ ይሄንን ውሳኔ ወስን፣ ከኔ ጋር መሆን ከፈለግ ይሄው እኔ እስከምትወጣ ጠብቅሃለሁ፣ ሄጄም እስከዛ የሆነ ነገር ይዛለሁ ብዬው በቃ ነገርኩት። ከዛ እሱ እንትን አለኝ፣ እኔ ከአንቺ ጋር ነኝ፣ በህይወቴ ከአንቺ ላይ መደረብ አልፈልግም፣ ሌላ ትዳርም መያዝ አልፈልግም፣ የፈለገ ሰው የፈለገ ይበል ምናምን አለኝና ከዛ አሳመነኝ ማለት ነው። ከዛ አሳምኖኝ መጣሁ እኔ ወደዚህ። እሱ እንደዛ ስላለኝ ምንም ነገር አላሰብኩም። ከዛ 2 አመቴ ልጨርስ ነው አሁን እዚህ። ለካ አሁንም ያወራሉ ከልጅቷ ጋር። እኔ አላውቅም ይሄንን ነገር
እኔ በቃ ታማኝ ነው ብዬ ነው ማስበው ማለት ነው። በጭራሽ አላስበውም። ከዛን በሱ ቁጥር ነበረ ዋትስአፕ የከፈትኩት እኔ ደግሞ ማለት ነው። እኔ ነኝ የምጠቀመው፣ እሱ አይጠቀምም፣ ግን በሱ ቁጥር ነው። ከዛን 1 አመት ሙሉ ሲያወሩ ቆይተው መጨረሻ ላይ እሱ ብሎክ ሲያረጋት ነው መሰለኝ እሱን ፍለጋ በዋትስአፕ በኩል መጣች እና ጻፈችልኝ። ከዛ ማናት ብዬ ስጽፈው በሰላም ገባክ ወይ ምናምን ብላ፣ እሱ ደግሞ ለእረፍት ነበር የሚሄደው ይህን ክረምት ሲያልቅ እንትኑ ሲያልቅ ማለት ነው ከዩኒቨርሲቲው ማለት ነው። ከዛ በሰላም ገባክ ወይ ምናምን ብላ ስጽፍልኝ እንዲህ አልኩኝ በቃ። ከዛ ሳይ ፎቶዋ እሷ ነው፣ ስሟ እሷ ነው። ከዛ እኔም ደግሞ ለሱ ሳልናገር ዝም ብዬ መጻፍ ጀመርኩኝ እሱም መስዬ ማለት ነው። ከዛ አንድ በአንድ ያደረጉትን ነገረችኝ፣ አንድ በአንድ። እኔም እልህ ያዘኝ። ከዛ ስነግረኝ ጠየቅኩት እሱን ምታወራው ሰው አለ ወይ በቃ ያዝ አልኩኝ። በኢሞ ሲደውልልኝ ሁልጊዜ ደግሞ ይደውልልኛል፣ ቀንም ይደውልልኛል፣ ማታም እናወራለን ሁልጊዜ። ለዛ ስባል በቃ አላሰብኩም እኔ እንደዚህ አይነት ውስጥ ይገባል ብዬ ምንም ነገር አላሰብኩም። ከዛ እሷ እንደዛ ስትለኝ ይሄ ቁጥር ያዘው አልኩኝ። ከዛን ያዘ። ምንድነው ምን ብሎ ነው ይወጣልክ? እንደዚህ ለምንድነው ምንድነው የምታወሩት? እስካሁን ምንድነው ያላችሁት ግንኙነት? ከዛ ሲለኝ ብዬ ስጠይቀው ዝም ብላ ነው የምትደውለው፣ ስደውልልኝ አወራታለሁ። ከዛን ይሄ ብቻ ነው ማውራቴም ትክክል አይደለም ይቅርታ አድርግልኝ ምናምን አለኝ። ከዛ እኔ በቃ በጣም ተናደርኩኝ። በቃ አታወራኛውን ብዬ ለሱ ዘጋውትና ወደ እሷ ሄድኩኝ። እሷ ደግሞ አትተውም፣ እሱ ስለመሰልኩት አትተወኝም። ቪዲዮ ምናምን ትልካለች፣ በቃ ሆድን የሚያባቡ ነገሮች ትጽፋለች፣ በቃ ብዙ ነገር ትጽፋለች ማለት ነው። ከዛ እኔም ደግሞ አንድ በአንድ እነሱ ያረጉትን እሱ መስዬ ተቀበልኳት ማለት ነው። አንድ በአንድ የዛሬ አመት እንደተገናኙ ቤታቸው ድረስ እንደሄደች አብረው እንዳደሩ ሁሉ ነገር አንድ በአንድ እግዚአብሔር እኔ ራሴ እንዴት እንደዚህ እንዳረኩኝ እስከሚገርመኝ ማለት ነው። አንድ በአንድ ተቀበልኳት ከሷ ከራሷ ጻፈችልኝ። ከዛ እሱን ስክሪንሾት አድርጌ አስቀመጥኩትና አሁን እኔ መረጋጋት አለብኝ አልኩኝ። ለምን ይሄን ነገር ስላልጠበቅኩት። ከዛ እስከረጋጋ 1-3 ቀን ምናምን ዘጋሁት። በቃ መናገር አልችልም ብዬ ማለት ነው። እኔም አመመኝ። ከዛም በኋላ በቃ እሱ ደግሞ ይቅርታ አድርጊልኝ ሲደውል ይቅርታ አድርጊልኝ፣ በቃ ማውራቴ ትክክል አይደለም እመን አልኩት። ከዛ እኔ ደግሞ ክርስቲያን ስለሆንኩኝ በመጽሐፍ ቅዱስ ማልልኝ እቺ ሴትዮ ቤት ድረስ ጠርቻት አብሬ ካላደርኩም በልና ማልልኝ አልኩኝ። ከዛ አልምልም ማለት ከዛ በቃ ማትምለው ከሆነ አንተ በቃ አርገዋል፣ አንዴ እምነቴን በልተዋል፣ እንዴት ብዬ ነው ማምነ አልኩና ከራሴ ጋር ልማከር ብዬ በቃ ብዙ መናገር አልፈለኩም። በጣም ነው የተሰማኝ፣ ልቤ የተሰበረው። ከዛም በኋላ በቃ ተሳስቻለሁ አለ መጥቶ ማለት ነው። ቆይቶ መጣና ተሳስቻለሁ፣ እንደዚህ እንድሳሳት ያደረገኝ ብቸኝነቴ ነው። እሷ ደግሞ ትጽፋለች፣ እኔ እንደ ቀልድ ነበረ እዛኔ ስንጣላ እኔና አንቺ ልክ እሱ እንደሄደ ከቤተሰቦቹ ጋር ስለተጣላ ተጣልተን ነበር። እዛኔ ማውራት ጀመርኩኝ ከሷ ጋር። ከዛ እንደ ፍቅረኛ ሳይሆን እሷ ትደውላለች፣ እኔ ዝም ብዬ አወራታለሁ። እንደማላገባት ታውቃለች፣ እኔም አላገባሽም ብያታለሁ። ግን እሷ በ2 ሳምንት በ2 ወር በ3 ወር ጠፍታ ትመጣና ትጽፍልኛለች፣ እንጻጻፋለን፣ ትደውላለች፣ አነሳለሁ፣ እናወራለን። በቃ ይሄ ነው ያለው። ድንገት እኔ ያለሁበት አካባቢ ስትመጣ ለአመት በዓል ስትመጣ እኔ እንትን አልኳትና ነይ ጎራ በይ እንደ ቀልድ አልኳትና
ከዛ መጣች። እዛኑ ቀን ብቻ አብረን አደረን ሄደች። እስካሁንስ በቃ ስትመጣ ደግሞ ነግራታለሁ። እኔ ሰው አለኝ ህይወቴ ውስጥ ሰው አለ ብዬ ነግራታለሁ። እስከዛስ ከነገራት በኋላ 1 አመት ሙሉ ሲያወሩ ነበር። 1 አመት ሙሉ ማለት ነው። እሷ ልክ እንደለመደችው በአመት አይደለ እዛ አካባቢ የምትሄደው አሁንም እንዲገናኙ ነው መሰለኝ እንትኗ ማለት ነው። ከዛ ለምንድን ነው እስካሁን ከነገርካት በኋላ በቃ አንዴ ተሳሳትክ፣ ከተሳሳትክ በኋላ ደግሞ 1 አመት ሙሉ ለምንድን ነው ተስፋ መሰጣት? አንተ ይሄንን ይዘሃል፣ ትዳር ይዘሃል። እሷም ደግሞ ከሌላ ወልዳለች፣ ልጅ አላት ከሱ ውጪ ማለት ነው። እዛኔ እነሱ ሲለያዩ እሷ ወደ ሌላ እሱ ወደ ሌላ ማለት ነው ልጅ አላት። እሷ እኮ እንደዚህ አላት ለአሃ እሷ ምጽፍልህ እንደዚህ አይደለም። እኔ እኮ አንተ መስዬ ጽፋልኛለች። እሷ ካንተ እንትን እንዳላት እድሉን ካገኘት ካንተ ጋር መሆን እንደምትፈልግ ምናምን ነው። እሷ ለምንድን ነው 1 አመት ሙሉ በቃ ሰው አለኝ ከኔ ምንም አጠብቂ ለምንድን ነው ማትላት ብዬ እንትን አልኩኝ። በቃ እሱ ደግሞ ይቅርታ አድርጊልኝ በቃ ተሳስቻለሁ፣ ብቸኝነቴ ነው እንድሳሳት ያደረገኝ። ሰው ይሳሳታል። ካሁን በኋላ እንደዚህ አይነት ነገር የለም። እኔ 1 አመት ሙሉ እሷ እንደዚህ እንደለመደችው ስታወራ ምን ስትል አሁን ላይ ብሎክ አደረኳት። በሁሉ በፌስቡክ በኢሞን በሁሉም ብሎክ ሳረጋት እሷ መጣችና በዋትስአፕ አገኘችና እኔ መስላ እንትን አለችኝ፣ አወራችሽ እንጂ እኔ አቁሜያለሁ ከሷ ጋር ህይወት እንድኖረኝ ምናምንም ፈልጌ አይደለም። እንደ ቀልድ የተጀመረ ነገር ነው እዚህ ላይ ደረሰ አለ። አሁን ላይ ደግሞ እኔ አንተ መጠየቅ የፈለኩት ነገር በቃ ልለየው እፈልጋለሁ፣ ለልጄ ደግሞ እፈራለሁ። ነጊስ አሁን እሺ ይቅር አልኩኝ። ካሁን በኋላ እንደማይደገም እንዴት ነው ማምነው? እዚህ ላይ ግራ ገባኝ። በቃ መወስኖ ነገር አጣው። ለምን ይሄ ልጅ ከተለየው ነጊስ መሀል ያለችው ልጅስ ይሄ ነው በቃ ምን ላድርገው ብዬ ግራ ገብቶኝ አንተ ጋር መጣሁ እላለሁ። እድሜሽ ምን ያህል ነው? እድሜ 27 ወደ 28 እየገባው ነው። እሺ ሚኒት አርጊ። እሺ ክብር የሚባል ነገር አለ እስከሚገባኝ ድረስ። ሰውየው ባንቺ ላይ ማግዷል። 1 ቀን ነው ያደር ነው የሚባል ነገር አለ። በመሰረቱ አንድ ሰው ካወራ እንዳረገ ነው የሚቆጠረው። ገብቶሽ? አልጋ ላይ ሲወድቅ አትጠብቂ። አወዳደቁን ካወራው በቃ ተጠናቋል። ከአንቺ ጋር ሊያረገውና ሊያወራው የሚገባውን ነገር ከሌላ ሰው ጋር ካደረገ ሄዷል። ሰውየው ሄዷል። ከሄደ ቆይቷል። አንቺ ከሱ ጋር ብለይ የሚል ጥያቄ ታነሻለሽ። እንዴት ነው? ቃቃ ጨዋታ እኮ ነው የተጫወተብሽ የሚኖረው። ከሱ ጋር ስትኖሪ ከዚህ በኋላ እሺ ብለሽ ብትቀጢ እንደ ሰው አይቆጥርሽም። በቃ ማለት ምንም ባረጋት እንደ ባሪያ በቃ እንደ ውሻ ሰንሰለት እዚህ ጋር ስሬላት መጎተት ብቻ ነው ብሎ ነው የሚያስበው። እንደ ሚስት ክብር ይገባሽ። ንቆሽ በዚህ መጠን ከቀድሞ ፍቅረኛው ጋር እየሄደ የሚጃጃል የሚተኛ በላይሽ ላይ ሁሉ የሚያደርግ ሰው እንዴት ልለየው የሚል ካልኩሌሽን ውስጥ ከገባሽ የጥያቄ ምልክት ያስነሳል። ማቆም ነው እንጂ ያለብሽ ምንም ጥያቄ የለም። ይቅር ባይነት ሌላ ጉዳይ ነው። ገብቶሻል? ይቅር ልትይ ትችላለሽ፣ ደግመሽ ግን በህይወት ውስጥ ያንን ሰው እድል አትሰጪው። ስለዚህ ራስሽን ማክበርሽን የምታረጋግጪው እዚህ ቦታ ላይ ባለመገኘት ነው። ከሱ ጋር
ትዳራችሁ እየፈረሰውና እያቆመው የሌላ ሴት ገላ አቅፎ ያተኛ ቀን ነው አለቀ። ቺተሮች፣ የሚማግጡ ሰዎች ሴትም ይሁን ወንድ ተሳስተናል ብለው አምነው አያውቁም። በነገራችን ቢያምኑ እንኳን የሚሉት ምን እንደሆነ ታውቃላችሁ? ሴጣን አሳስቶኝ። ሴጣን እኮ ምናልባት ጥግ ላይ ቆሞ እኮ ኖት እየያዘ ሊሆን ይችላል። ከነሱ እንደውም ልምድ ማለት ነው፣ የክፋት ጥግ ሲያረጉት ያንን ነገር በትዳራቸው ላይ ሲወሰልቱ ምን ይዞ ሊመጣ እንደሚችል እያረጉት ያሉት ነገር ምን ይዞ ሊመጣ እንደሚችል ያውቃሉ። ባይዘ እያወቁ ነው የሚያረጉት። ነገ ይህ ነገር ትዳራቸው እንደሚያፈርስ ልክ እንዳልሆነ ጥፋት እንደሆነ በደንብ ያውቃሉ። ህሊናቸው ቀድሞ ይነግራቸዋል ከማድረጋቸው ፊት ይሄ ነገር ባለትዳር ነህ፣ ሚስት አለ፣ ሴት እንኳን ባል አለሽ፣ ይሄ ነገር ልክ አይደለም ይላቸው። እሱን ህሊናቸውን ረግጠው ነው የሚሄዱት። ለዛ ነው መማገጥ ስህተት አይደለም እምልሽ፣ ሰው አስቦበት ነው የሚያደርገው እምልሽ። ህሊናው በማይክሮ ሰከንድም ቢሆን ይነግረዋል እያንዳንዱ ሰው ከማድረጉ በፊት። አይ ዞር በል እባክህ ብሎ ነው የሚሄደው። ስለዚህ አውቆ ነው የሚያደርገው። ስለዚህ አውቆ ላደረገው ነገር አንቺ እዚህ ጋር ድጋሚ ገብተሽ የመጫወቻ ዕቃ የምትሆኝበት ምንም ምክንያት የለም። እዛው ይጨመላልቅ። ከህይወቱ ውጭ ልጅሽን አሳድጊ፣ ስራሽን ስሪ፣ የሚገባሽን ህይወት ፈጣሪ ይሰጥሻል። መገፋት ጥሩ ነው በአንድም በሌላ። አንቺ ስህተት ሰርተሽ አትገኝ እንጂ በትዳርሽ ውስጥ በዳይ አትሁን እንጂ ነገ ፈጣሪ ይክስሽ በተሻለ ህይወት ማለት ነው። ተግባባ? እሺ እንደዛ ነሽ። እሺ አመሰግናለሁ። እሺ መልካም ቀን። የሚማግጡ ሰዎች አምነው አያውቁም። በነገራችን ስህተታቸውን አምነው አያውቁም። ቢችሉ ልክ መሆናቸውን ይነግሯቸዋል። በጣም ካልቻሉ እንደዛ ለማድረጋቸው ምክንያቱ እናንተ እንደሆናችሁ ጀጅ ያደርጓችኋል። እንዲህ ስላላረግሽ እኮ ነው እንዲህ ያደረኩት። እኔ እኮ የማገጥኩብህ እንዲህ ስላልሆነ ነው። የማገጥኩብሽ እኮ አንቺ እንዲህ ስለዘጋሽ፣ ስላኮረፍሽ፣ ስለማተናግሪ፣ ቤት ውስጥ ሰላም ስላልሰጠሽ ብሌ የሚያደርጉት እናንተ ነው። በጣም ካልቻሉና በቃ ምንም መንገድ ካጡ ደግሞ ሴጣን አሳስቶኝ ነው ይሏቸው። ሴጣኑ በሳቅ ይፈነዳል። ያኔ ሴጣን ማሳሳት ካቆመ ቆየ፣ ብዙ ዘመኑ ነው። የሰው ልጅ አሁን ትምህርት እየሰጠ ነው ለሴጣኑ። ሰላም አለይኩም። ኖት ይዛሉ ሴጣኑ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት መሰለክ፣ ልቀጥላ? አቀጥ ምን እንታሰስ? አዎ ባለ ትዳር ነበርኩኝና ባሌ በጣም ጥሩ ሰው ነበር። ከዛ ማለት ልጅ እንዲወልድለት አይፈልግም ነበር። እሱ እንዲሁ እንኖር ልጅ አትውለጂ ነው የምለኝ። በቃ እዛ እኔ ደግሞ ማለት በእናቱም ጫና ያ ቤተሰብም የኔም ቤተሰብ ጫና ሲያደርግብኝ እኔ ደግሞ አርግዤ መከላከያውን አውጥቼ ነገርኩት። ኦኬ ያላ ወለድኩኝ ማለት ነው። ከወለድኩኝ በኋላ በጣም ተቀየረ። ቤት ምግብ አይበላም፣ አልጋ ምናምን ከኔ ለየኝ ማለት ነው። እዛም በኋላ ስራ እየሰራው ቤት ምግብ አይበላም፣ ምን አይልም፣ ቤት ብዙ እንትን አይልም ማለት ነው። ስራ የእሱ አጎታ ከፈተልኝ። ስራ እየሰራሁን ወደ ውጭ ሀገር ለማምጣት እንትን ብዬ መጣሁ። 3 ዓመት አልጋ ላይ ይቷል ከኔ ማለት ነው። ከዛ አስጠይቄዋለሁ፣ ብዙ አስፈክሬዋለሁ። አሞኛል ይላል፣ ሐኪም ቤት እየሄድኩ ነው ይላል፣ ብዙ ነገር እያለ ወደ ውጭ ፕሮሰስ ጀመርኩኝ። ከዛ በቃ የእጅ ሰላምታ እንኳን አልሰጠኝም እየወጣሁኝ ማለት ነው። ቻው ሳይለኝ ምናምን አይ እኔ ፕሌን ውስጥ ገብቼ የሆነ አዲስም ስትሆን ምናምን ይከብድሃልና አይ ቻው በለኝ እንደየሄድኩ ነው ምናምን። ምን ትሆኛለሽ? ሰው ሁሉ እኮ እንደሚሄድ ነው የምትሄጂ አለኝ። ኦኬ ብዬ ወጣሁኝ። እዚህ ከመጣሁ በኋላ አልደወለልኝም፣ ምን አላለም። ከዛ 1 ወር ከ16 ቀን በኋላ እየሰማኸኝ ነው? አዎ 1 ወር ከ16 ቀን በኋላ
ደወለልኝ፣ በሰው ስልክ ደወለልኝ። እንዴት ነሽ ስለኝ አለው ማለት ደወለልኝ። ሀይ ስለኝ ኦኬ ብሩ ምን አደረግሽ? ወር ወስደሻል? የወር ደሞዝ ወስደሽ ምን አደረግሽ አለኝ። ወዲያው ነው ጤንነቴንም ምንም ሳይጠይቀኝ ብር ጠየቀኝ። እንዴ እኔ እኮ ብድር ነው የመጣሁት፣ ተበድሬ ነው የመጣሁት። ብታምኑም ባታምኑም እግዚአብሔር ምስክሬ 2 ዓመት ሙሉ አንድ ቀን ቤት አይቶ ልጄ አንድ ቀን ካልሲ ገዝቶላት አያውቅም። የቤት ኪራይ አይከፍልም፣ አስቤዛ አይሞላልኝም። አንድ ቀን እንደምስቶ ሰርግ ለቅሶ ይዞኝ ወጥቶኝ አያውቅም። እዛ እዚህ መጣሁ ስጠይቀኝ የለኝም ብር ተበድሬ ስለመጣሁኝ ከፍያለሁ አልኩኝ። ስል ኔክስት ላክልኝ ስለኝ አላኩም፣ ዝም አልኩኝ። ከዛም በኋላ በቃ እናቴ ጋር ደውሎ ቤት እቃ ሁሉንም ሽጣ ነው የሄደችው። ቤት እኔ የሚተኛበት ምንም ነገር የለም፣ እቃ ሁሉንም ሽጣለች፣ ብር ለሌላ ሰው እየላከች ነው ምናምን ብሎ እኔን አቀሳሰረኝ ማለት ነው። ሲያቀሳስረኝ ደውዬ ጠየቅኩት፣ ለምንድን ነው እንደምታደርገው? በመካከላችን እኮ ልጅ አለ፣ ልጅ ስላለኝ ነገ እኔ እናንተ መቼም ቢሆን እንገናኛለን። ለምን እንዴት አደርጋለሁ? እኔ የምሰራው ለእኔም ለአንተም ለልጃችንም ነው። ስለ እኔ ምንም ያልኩት ነገር የለም። እንደዛ እንዲያደርግም እያደረግሽኝ ያለሽው አንቺ ነሽ። እኔ ምን አደረግኩ? እየሰራሁ እኮ ነው። እኔ የምሰራው የትም አልወስድም። ብድረኝ ከፍዬ ጨርሻለሁ፣ ስራ ከፍትልሃለሁ፣ ትንሽ ጊዜ ታገሰኝ ስል በቃ የማይሆን እንደ ሂት የሚያየት የአክስቴ ልጅ አለች። እሷ ጋር ሄዶ ሲያወራ እሷ አስመሳይ ናት፣ እሷ ድመት በያት፣ በቃ ድመት ናት እኮ እሷ አስመሳይ። ቤት እቃ ምንም ሪከርድ አድርጋ ላከችልኝ። እሷ ጋር ሄዶ ያወራውን ሁሉንም ነገር ሌላ እሱ እድሜ ከኔ በጣም ይበልጣል ማለት ነው። እኔ ከዚህ በፊት ልጅ ነበረኝ፣ ወንድ ልጅ አለኝ። እዛ እንደዛ ስል ላከችልኝ። እንዲህ አታደርግ አንተ፣ እንዲህ ባታደርግ ይሻላል። ነገ አንድ ላይ ብንሆንም ባንሆንም የልጅ አባት ነህ። ለዛ ብትቆጥብስ ታገሰኝ። በቃ እኔ እኮ ከመጣሁ 5 ወር 6 ወር አልሞላኝም ስል ብዙ ነገር ስለኝ ላኩለት ብር 40 ሺህ ብር ላኩለት እና እግዚአብሔር እንደውለው እንኳን አመሰግናለሁ እግዚአብሔር ባርክሽ አላለኝም። ከዛ እንዲህ 40 ሺህ ብር በላኩት በንጋታው በኔክስት ዊክ ላይ ማለት በሚቀጥለው ሳምንት ደውሎ 40 ሺህ ብር ኢትዮጵያ ለምን አለ ብለሽ ነው የላክሽው? አንድ ጫማ ማይገዛውን ብር አንቺ ብር ለማየላክሽ ነው እንዴ? ለኔ ይህቺን የላክሽልኝ ስለኝ እሺ በቃ ይቅርታ፣ ያቺንም ስለላኩኝ ይቅርታ ብዬ ስልኬን ዘጋግቼ ጠፋው። አንድ ቀን እኔ እነሱ 4 ዓመት አብረን ስኖር ቤተሰቦችን ሄዶ ጠይቁ አይጠይቅም። እናቴ እንዶ የመኪና አደጋ ደርስባት አንድ ቀን ሄዶ ጠይቁ አያውቅም። እኔ ግን መጀመሪያም ትዳር ፌል ስላደረገብኝ ሁለተኛም ይሄ ፌል አድርጎኝ እኔ 3ኛ ባል ጋር መሄድ አልፈለኩም። ገባህ? ገና 24 ዓመቴ ነው። ብዙ ችግር በ14 ዓመቴ ነው የመጀመሪያ ልጄን የወለድኩት። ገባህ? ብዙ ነገር እንደዛ ብዬ ይወቅሰኛል የሱ ፋሚሊ እግዚአብሔር። እንደ ይሄ ቲክቶክን በእንትን አሁን ነው የከፈትኩት። ፎቶዬን ሲፖስት መጥቶ በኢንቦክስ አንቺ ጨካኝ። እኔ ምኑ ጋር ነው ጨካኝ? ስራ ኪፈች። እኔ እኮ እሱን ለመሰብሰብ እየፈለግኩኝ አሁን እኔ እንድትመክረኝ የፈለግኩት እኔ በዚህ ላይ ምኑ ላይ ነው ጥፋተኛ? እኔ በቃ እኔ በራሴ የሰራሁትን ብር 1 ዓመት ከ3 ወር ሆነኝ። ገባክ? 40 ሺህ ብር ብቻ ነው የላኩለት። ልጄን ሄጄ እንዳልጠይቅ ያደረግሽኝ አንቺ ነሽ፣ አንቺ አውሬ ስለሆንሽ ነው ይለኛል። እኔ የቱ ጋ ነው ጥፋቴ? ገባክ? እኔ ቤቴን ሰብስቤ በመያዜ ነው ወይ የቱ? እኔ ለሱ ስራ ስላልከፈትኩኝ እኔ ጨካኝ አውሬ ይባላል? የቱ ጋ ነው የኔ ስህተት? የራሴን የልጆቼን ህይወቴን ላቃነ ብዬ የራሴን ህይወት ለመመስረት ደፋ ቀና ስል ጨካኝ የሱ ቤተሰቦች እየደወሉ ቆም ሲቀየን ስልኬን ቀይሬ ነው ሰላም ያገኘሁት። እናቴን ነው ምልክ ያ እኔ የቱ ጋ ነው ስለሱስ እኔ ብር መስጠት አለብኝ? እሱ ስመጣ አንድ ቀን ለፓስፖርት ሌሊት ወጥቼ እንዶ እንትን ሸኛኝ፣ ቢያንስ እስከ መናኸሪያ ሸኛኝ ብዬ የራስሽ ጉዳይ ነው ላይ እግዚአብሔር ምስክሬ ነው። በቃ ሁሌ በሚለብሰው ነገር ይጠረጥረኛል፣ ሁሌ ማለት ነው። ስመጣ ጊዜ ኳስ ላይ ነው ስልኩን ዝግልኝ አለኝ። ፕሌን ውስጥ ሆኜ ደውዬ ኳስ ላይ ነው ስልኩን ዝግልኝ አለኝ።
የኔ የቱ ጋ ነው የኔ ጥፋት ማለት ነው? እሱን እንድትነግረኝ። እኔ ብሬን በመያዜ ጥፋተኛ እባላለሁ? ለልጆች በመቆሜ ጥፋተኛ እባላለሁ? እድሜሽ ምን ያህል ነው? 24 ዓመቴ ነው። 24 እየገባሁ ነው ያገባሽው? እኔ እሱን ያገባሁት በ18 ዓመቴ ነው። የመጀመሪያ ልጄን የወለድኩት በ14 ዓመቴ ነው። ስራ የለውም? ስራ የለውም። ብር ነበረው። በጣም ጥሩ ባል ነበረ። መጀመሪያ እኔ ልጅ ሲወልድ ተቀየረ። ደግሞ አልጋ ከኔ ለየኝ። 3 ዓመት ሙሉ ለይቶ የማይሆን ጾታ ግንኙነት ጠየቀኝ። አይ ዶንት ኖ የማይሆን ጾታ የሆነ በማይሆን ጾታ ግንኙነት ስጠይቀኝ እኔ አልፈልግም እግዚአብሔር ይቆጠናል አልኩ። ገበክ ተቃራኒ ገብቷል። አሁን ምንድነው እየሰራ ያለው እሱ በዚህ ሰዓት? እኔ አሁን 8 ወር ይሆናል። ደውሎኝም አቅም የሱ ቤተሰብ ነው። እሱን አትረጂም አንቺ ጨካኝ ነሽ፣ ስራ ብትከፍችለት እንዲህ አይሆንም ይላሉ እነሱ ማለት ነው እንጂ እሱ እኔ ደውለው ማያቅም። እኔ ስልኬን ቀያይር ያለው እነሱንም አላገኛቸውም። አሁን ቤተሰቤን እና ልጆችን ብቻ ነው ማገኛቸው። ሚውታርኪ አሁን ከሀገር ውጭ ስለሆነ ያለሽው ትዳርሽ 50-50 ነው። ወይ ሊኖርም ላይኖርም ይችላል። መሀላችሁ ንፋስ ገብቷል። እሱ ወይ ሌላ ህይወት ጀምሮ ይችላል። ምን ላይ እንዳለ አታውቂም። አሁን ብዙ ጊዜ አሁን ችግሩ ከዚህ በፊት ነግሬያቸዋለሁ። ችግሩ ሌላ ነው፣ ያልተግባቡበት ጉዳይ። የሚገለጠው ደግሞ በሌላ መንገድ ነው። ቤት ውስጥ ያለው ችግር ማለት ነው። ለምሳሌ እነሱ ያልተግባቡበት ምክንያት ነግራናለች። እሱ ግንኙነታቸው ላይ አልተግባቡ፣ በቃ አልተጣጣሙ፣ ችግር አለ። ያ ችግር ካለ ሰው እዛ ችግር ላይ ቁጭ ብሎ መነጋገር ይጠበቅበታል። በነገራችን ላይ በግልጽ ከትዳር አጋሩ ጋር ቁጭ ብሎ መነጋገር አለበት። ምንም የሚያሳፍር ነገር የለውም፣ የሚያስፈራ ነገር የለውም። ሰው ስናድግ እርግጥ አስተዳደግም ነው። በቃ ዝም ብለህ አይቦራም አንተ እየተባለ ስላደገን እያንዳንዳችን ሰው ነገ ሴቷም አግብታ ወንዱም አግብቶ ልክ ሲኖሩ ያደገበት ስለሆነ በነፃነት የማውራት ባህል ስለሌለ እንደ ነውር ስለሚቆጠር እንደሚያሳፍር እንደ ብልግና ስለሚቆጠር ከትዳር አጋሩ ጋር ሰው አድጎ በግልጽ አይነጋገርም። ችግር ካለ ችግሩን ተነጋግሮ አይፈታም። የተፈጠረውን ችግር እንዲህ ነው በዚህ መንገድ ነው ብሎ ለመግባባት መሞከር ሳይሆን በቃ ያ ችግር እዛ ጋር ጉዳይ ስላለ እሱን እንደ ባለ ትዳር እንዲህ ነው መሆን ያለበት፣ በዚህ ነው መሆን ያለበት፣ በዚህ መንገድ ነው እንግባባ፣ እንነጋገር የሚለውን በጋራ ተነጋግራችሁ የምትፈቱት ጉዳይ ነው። አሁን ግን በቃ ያለው ነባራዊ ሁኔታ እንዳለ ሆኖ ገንዘብ ልከሽ የሆነ ነገር ክፈችለት የሚሉሽን ሰዎች እንዳትሰሚያቸው። ወንድ ልጅ ነው፣ ስራ መስራት አለበት፣ ሰርቶ ያስተዳድርሽ። ገብቶሻል? አሁን ባለሽበት ሁኔታ ገንዘብሽን ያዥ። ኤኒዌይስ በጣም ወረደ። ምን እየተካሄደ እንደሆነ አታውቂም። አገር ቤት ነው ያለው እሱ። መሀላችሁ ክፍተት ተፈጥሯል። ስለዚህ እስቲል አሁን ሚስቱ ነኝ ወይስ ሰውየው የራሱን መንገድ መርጦ ሄዷል የሚለውን የምታውቂው ታሪክ አየር ላይ ያለ ነገር ስለሆነ ሰው ሀገር ነሽ፣ ስደት ላይ ነሽ። ስደቱ ላይ ሆነሽ ፎከስሽን እዛ ላይ አድርጊ። ስራሽ ላይ ቤተሰብ፣ ጓደኛ፣ ዘገርመሌ እንዲያርጊ እንዲፍጠሪ ማንንም እንዳሰሚ በቻለሽ መጠን ከሰዎች የሚመጣብሽን ፕሬሸር እንትን አታስገቢ ወደ ውስጥ። እሺ ሰዎች ፑሽ ሊያደርግ ይችላል በሰዎች እየሄደ እሱ እንዲበሏት እያለ። ስለዚህ በተቻለሽ መጠን ራስሽ ኮንትሮል አድርገሽ ስራሽ ላይ አተኩሪ። ለልጆች ማድረግ ያለብሽን ነገር አድርጊ። የስራ እጅና እግር ያለው ወንድ ልጅ ቁጭ ብሎ ሴትን አረብ ሀገር ልኮ ሚስቱን ሱቅ ካልከፈትሽ ምን ማለት ነው? ሰርታ አስተዳድራት። አሌክሲ ሳልነግሪ የረሳሁት ይቅርታ አድርግልኝና እንትን እኔ በወለድኩኝ በ7ኛ ወሬ
በጣም ትልቅ ናት። ወላሂ ነው ምልክ በጣም ትልቅ ሴትዮዋ ናት። እሱን ምትናት ትልቅ ሴትዮዋ ናት። ከእሷ ጋር ሊረች ማለት ግንኙነት አላቸው። ገባክ? ትደውላለች፣ ሌሊት መኪና ይዛ መታ ትወስደዋለች። ከዛ ለምንድን ነው እንዲህ የምታደርገው ስል እሷ እኮ ቦርጫ አያምርም እንዲህ ወፈር ስትል ድንቡሽቡሽ የሆነች ናት ስላል እግዚአብሔር ይምልም ማለት ነው። ሰራ እስከሰራ እግዚአብሔር ከሰራተኛ ጋር አልጋ ላይ አግኝቼቸው አውቃለሁ። ምንድን ነው የምታደርገው ስል አይ እንትን ከንፈሬ ላይ እኮ የሆነ ነገር ኖሮ እየነሰችኝ ነው ይላል። እግዚአብሔር ነው የሚለኝ። ከዛ እኔ ከንፈሬ ላይ የሆነ ነገር ኖሮ እሱን አይታ እያነሰችኝ የከንፈሬ የምታነሰው እኮ በእጇ ነው እንጂ በከንፈሯ ነው እንዲ አልኩት ስል እኔ ምንም ጭቅጭቅ አልፈለኩም። መገር ቤት እያለው ገባ። ከዚያ ወጣው የሆነ ትላልቅ ሴቶችን ነው የሚፈልገው እሱ። አሁን እኔ እዚህ ብር ስላለኝ ነው እንጂ ብር ስለሰራ በቃ 3-2 ዓመት ከምናምን እንደዛ ብቻዬን አሳድግ ያለው ቤታችንም የቤት ኪራይ ሁሉንም ቦታ ችዬ ማለት ነው። እንደዛ ስለኔ ትዳሪ ስለሆነ ለማንም አላወራም፣ ለእናቴ ኢቭን አላወራም፣ ለወንድሞቼ አላወራም። የኔ ህይወት ነው ብዬ ስላሰብኩኝ ለማንም አውርቼ አላውቅም። በባ አሁንም እኔ እንዲህ ላድርግ ብዬ ቤተሰቤ ጋር አላማከርም። እኔ ፈቅጄ የገባሁት ህይወት ስለሆነ እኔ በራሴ መጨረስ ነው የሚፈልገው። ይወቅሳቸዋል እነሱንም ገባሽ? እኔ ነገም እኮ እኔ እንትን እንደማይል አውቃለሁ፣ ነገም እንደማይቀጥል አውቃለሁ። ግን እኔ የቱ ጋ ነው የኔ ጥፋት ነው ጥፋቴ ስላል እኔ ብዙ ሰው እኔን እየወቀሰኝ አንቺ እንዴት ለተቀየርሽ ብር ስለያሽ ስለሚለኝ የቱ ጋ ነው የኔ ጥፋት? ከዚህ በፊት ቤቴን ሰው አለባበሱን ስለጠበቀ ሸርሙጣ ይባላል? ኑሩ ወይንተስ አውራ ዞሮ ዞሮ ያው ቅድም እንዳልኩሽ ይሄ የላይሽ ላይ የማገጠ ሌላ ሴት እያመጣ ምናምን እንደዚህ ሆነሽ እንድትኖሪ አትገደጂም። ግን ችግሩ ከምን እንደሚመነጭ አሁን ሌሎቻችሁን ከዚህ ተማሩ። ነገ ታገባላችሁ። ስታገቡ አብራችሁ ከምትኖሩ ሰው ጋር በግልጽ መነጋገር፣ ችግር ሲፈጠር ቶሎ ቀዳዳ ሳይፈጠር ያንን ነገር ወዲያው ተነጋግሮ መፍታት መልመድ፣ አብሯችሁ ካለው ሰው ጋር ይበልጥ ልብ ለልብ መግባባት፣ መደመም፣ ስሜቱን ለመረዳት መሞከር። ወንድም ከሆንክ ሴትም ከሆነች እንደዛው ምንድን ነው ለባሌ እንደ ሚስት ለሚስቴ እንደ ባል የሚለው ነገር በደንብ ያ ካልሆነ ጋይስ እውነቱን ነው የምነግራችሁ። የሰው ልጅ ፊት ለፊት አይነግራችሁም፣ ግን ያልተግባባችሁበትን ጉዳይ በሌላ ነገር ይገልጠዋል። ገብቷችኋል? ጭቅጭቁ መነሻው የተፈጠረው ጭቅጭቅ አይደለም፣ ሌላ ከጀርባ ያልተግባባችሁበት ነገር ስላለ እሱን እንደ ቂም በቀል ያደርጉታል፣ ወንድም ሴትም ማለት። ስለዚህ መነሻው ያ ነው። ዞሮ ዞሮ አሁን ስላለሽበት ነገር ስናወራ አሁን አንቺ ገንዘብ ላኪ እያሉሽ ነው፣ እሱ እንትን አድርጊው ገንዘብ እንድትሰጪው እየገፋፉሽ ነው። አታርጊ፣ እሱ ስሪ፣ ከዛ ገንዘቡን ያዥና ሀገር ቤት ሂጂና እዛ ትወስኛለሽ። አብረሽው መኖር አለመኖር የሚለውን አንቺ የምትወስኝ ውሳኔ ነው። እንግዲህ የሆነውን ነግረሽናል። በዚህ መልኩ እንዴት ነው የምትቀጥይው? ባልሆኑ ከቤቱ መታ በመኪና የምትወስደው ሴት ምን አይነት ንቀት፣ ምን ያደፍረት? ገብቶሻል? ሚስት እኮ ነሽ አንቺ እኮ መከበር እኮ አለብሽ። በግልጽ ካረገው እኮ ኦልሬዲ አንቺን የመጨረሻ እኮ ንቆሻል ማለት ነው። ወፍራም ነች፣ ድንቡሽቡሽ ያለች ነች ምናምን ትንሽ ወጣ ያለ ነገር ነው ማለት ሰው ተደብቆ ነው የሚያደርገው እኮ አይደል? እንደዚህ ነው ዝሙት ሲሆን ሰው ተደብቆ አሳፋሪ ነገር ስለሆነ በቃ ተደብቆ ምናምን ኃጢአትም እንደሆነ ስለሚያውቅ በግልጽ ደግሞ እንዲየነገረች ደግሞ ሲያደርገው ይሄ ደግሞ ትንሽ ለየት ያለ ድፍረት አይደረግም። አትሊስት ለአንቺ ስሜት መጨነቅ አለበት። ያልተግባባችሁበት ነገር ካለ በቃ አልተመቸኝም፣ ትዳሩን ቴንኪው ቬሪ ማች አንቺ ጋር ማቆም የምፈልገው ብሎ ወጥቶ ከፈለገ እንደፈለገ መዝለል ይችላል። ትዳር ውስጥ ግን ሆኖ እዛ ውስጥ ማርከስ ይሄንን ነገ ፈጣሪ ፊት ለፍርድ እንቆማለን እኮ። የጊዜ ጉዳይ ምድራዊ ነገር ያልፋል። ገብቶሻል? ሁላችንም እንኳ ኃጢአተኞች ነን። እዚህ ጋር ማንም ፍጹም እኮ የለም። ልናደርገው እንችላለን፣ ግን
ይስማች ግን ድፍረት ደግሞ ይሄ ደግሞ ከጥፋትም ከኃጢአትም አልፎ ይሄ አውቀው የሚደረግ ጥፋት ማለት ነው። ሆን ብሎ ፐርፐዝሊ በቃ አስቦበት ፕላን አድርጎ በጭንቅላቱ። ስለዚህ አንቺ ምን አድርጊ፣ ራሽን ጠብቂ፣ እንትን በይ፣ ራቂ። አሁን ከማንም ሰው ጋር አታወሪ፣ ስራሽ ላይ ብቻ አተኩሪ። እሺ፣ እስክትሄጂ ድረስ። እሺ፣ እሺ። አመሰግናለሁ ሌክሲ። እሺ፣ ትንሽ ለየት ያለ ነው አይደል? ከየት ነው የምታገቧቸው ግን እንዲህ አይነቶቹን ወንዶች? ግብረ ገብነት ያልተማረ ስርዓት፣ ዲሲፕሊን የሌለው እንደው እሺ በቃ በሚስቱ ላይ ሄደ ምናምን መቼም ችግር ያለበት ወንድ ነው ብለን እንኳን አስበን እንደው እሺ በቃ ሁሉም ኃጢአተኛ ነው መቼም ማንም ላይ አይፈርድም በሚለው ፐርፐዝ ላይ ቁጭ ብለን ብናወራ፣ ግን ይህን ለማድረግ እኮ የተለየ እኮ አይምሮ የሚፈልግ ይመስለኛል። እየዘሞተባትም ግን ደግሞ እየነገራትም ትንሽ ከባድ ነው። ሰው ተደብቆ እኮ ሊያደርገው ይችላል። ግን ማረጉን ደግሞ እየነገረ ሲያደርገው ምን ያህል ቢንቅህ ነው? ምን ያህል በቃ ኦልሬዲ እንደ ሰው አልቆጠራትም፣ ለስሜቷ ጭራሽ አልተጨነቀም፣ ምንም አታመጣም አይነት ነገር ነው። ድንቡሽቡሽ ያሉ ሴቶች ነው የሚመቹኝ። መቁረጥ ነበር እንዳለ እኔ ወንድ ላይ እንዴት ይፈርዳል? አስቸጋሪ እኮ ነው። እሺ እንቀጥል። መከራ ገባን። ወንድነት ላይ መፍረድ ይሆንብኛል። አሁን መቁረጥ ነበር እንዳለ ተቸገርኩ። በመሀል ወንድ ሆነ መቼ